ዩናይትድ ጠቀም ያለ ገንዘብ ሊያገኝ የሚችልበት ዝውውር ሊፈጸም ከጫፍ ደርሷል። ተጨማሪ መረጃን ይሰራል። ማንቸስተር ዩናይትድ በዝውውር ጉዳይ ላይ ለድርድር ክፍት ነው እስኬት ድረስ የሚለው እንነግራችኋለን። በዩናይትድ የአጥቂ ክፍሉን ለማጠናከርና አማካይ ክፍሉን ለማጠናከር የሚያደረገው ጥረት ተጠናክሮ ቀጥሏል። ተጨማሪ መረጃዎች በዝውውር ጉዳይ ላይ እና የቡድን ዜና በቃል ስፖርት ዩቲዩብ ቻናል በስፋት ለዩናይትዳውያን የምናካፍላቸው ዩናይትድ ለዚህ ክረምት ለሚያደርገው ዝውውር ገቢውን ያስተካክል ከፍ የሚያደርግ ዘንድ አንድ ዝውውር ሊፈጸም ከጫፍ ደርሷል። ውድ ቤተሰቦቻችን ፌነርባቼ እጩ ፕሬዚዳንት ሃካን ሳይፊ ይፋ እንዳደረጉት ከሆነ ሜሰን ግሪንውድን ለማስፈረም ከስምነት ደርሻለሁ ብለዋል። ሜሰን ግሪንውድን በ4 ዓመት ኮንትራት ከማርሴ ለማምጣት ከስምነት ደርሰናል ያሉት እሳቸው ግሪንውድም ይህንን ዝውውር ለመፈጸም ከስምነት ደርሷል ብለዋል እሳቸውም። እናም የቱርክ መገናኛ ብዙሃንም ይህንን በስፋት አሰራጭተውታል። ታዲያ ዩናይትድ ምን አገናኘው ካላችሁ ሜሰን ግሪንውድ በማርሴ በኩል ሲሸጥ ዩናይትድ ከ40 እስከ 50 በመቶ ድርሻ አለው እንደሚሸጥበት ገንዘብ። ሞናኮ የተጫዋቹ ዋነኛ ፈላጊ ነው። በእርግጥ ወደ ሞናኮም ሊያመራ የሚችልበት በጣም ሰፊ እድል ነበረ። ግን አሁን የፌነርባቼው እጩ ፕሬዚዳንት ሜሰን ግሪንውድን በ4 ዓመት ኮንትራት ተስማምተናል፣ ምርጫውን ካሸነፍኩኝ ይፈርማል ብለው እሳቸውም እንደ ሪያል ማድሪድ እጩ ፕሬዚዳንቶች ይሄን ዝውውር ልፈጽም ነው ብለዋል። እንዳልኳቸው የዩናይትድ ጥቅማጥቅም ከዚህ ዝውውር የሚያገኘው 100ኛ ድርሻ ነው። ዌስትሃም በማቴዎስ ፈርናንዴዝ ጉዳይ ላይ ለዩናይትድ የነገራቸው ሂሳብ 80 ሚሊዮን ፓውንድ እንደሆነ ይታወቃል። ከሰሞኑን በቃል ስፖርት ዩቲዩብ ቻናል አንስተነው ነበረ። ውድ ቤተሰቦቻችን አሁን በዩናይትድ በኩል በተጫዋቹ ላይ የተጠየቁትን ገንዘብ የመክፈል ፍላጎት ስለሌላቸው ዩናይትዶች አስቀድመው አቅርቦት የነበረውንና በሂደት ውስጥ ሊያቀርቡት የነበረውን 40 ሚሊዮን ፓውንድ ጥጉ 60 ሚሊዮን ፓውንድ ግን 60 ሚሊዮን ፓውንድ ቢሆን ከቦነስ ክፍያ ጋር እንጂ ቀጥታ የሚከፈል እንዲሆን አይፈልጉም። ማንቸስተር ዩናይትዶች የዓመቱ ተስፈኛን ኮከብ ለማምጣት ዩናይትዶች ሁለተኛ አማራጭ አድርገው ያዙት የገንዘብ ሂሳቡን ከፍ ማድረግ ነው። ከዛ በኋላ ግን ያለውን ካልተስማሙ ሌሎች አማራጮችን መመልከት ነው። ፓሪስ ሰን ዠርሜንና ሪያል ማድሪድ ሌሎች እጩ ክለቦች ናቸው ተጫዋቹን ለመውሰድ። በማንቸስተር ዩናይትድ በኩል ግን አምናም ብሪያን ቤሞን ሲያመጣ ብሬንትፎርድ ያደረገውን ነገር የዩናይትድ ደጋፊዎች በተለይም የቃል ስፖርት ዩቲዩብ ቻናል ተከታታይ ቤተሰቦቻችን ይዘነጉታል ተብሎ አይታሰብና ዌስትሃም አሁንም በማቴዎስ ፈርናንዴዝ ዝውውር ዩናይትድን ልክ እንደ አምና ብሬንትፎርድ በብሪያን ቤሞ ዩናይትድን እንዳደረገው ፍንክች ላይሉ ይችላሉ እየተባለ ነው። የዩናይትድ የመጨረሻ ውሳኔ በትልቁ ይጠበቃል። ዩናይትድ እንግሊዛዊን የኖቲንግሃም ፎረስት አማካኝ ኤሊዮት አንደርሰንን ለማስፈረም ፍላጎት እንደነበረው ይታወቃል። የዝውውር ሂሳቡ ግን በመጀመሪያው የሲቲ ጥያቄ ውድቅ ከደረገ በኋላ ዩናይትድም በዝርዝራቸው ውስጥ ያኖሩት እንጂ ስለማስፈረማቸውና ገፍተው ስለመሄዳቸው በርካቶች እርግጠኛ እንዳይሆኑ ያደርጓል። የዝውውር መስኮቱ ላይ እንግዲህ እየተሳተፈ የሚገኘው ማንቸስተር ዩናይትድ አሁን ላይ በኖቲንግሃም ፎረስት ተጨማሪ 1 ዓመት እንግዲህ ኮንትራት በ1 ዓመት ተጨማሪ ኮንትራት እንዲቆይ ይፈለጋል የተባለውን የቡድኑ ወሳኝ ተጫዋች ሞርጋን ጊብስ ዋይትን እየተከታተሉት ይገኛሉ። የኤሊዮት አንደርሰን የማስፈረም ፍላጎት ቢኖርም ነገር ግን አሁን ዩናይትዶች ሞርጋን ጊብስ ዋይትም ላይ ትኩረት ማድረግ ጀምረዋል። ከዛ ውጪ በዩናይትድ በኩል የሚጠበቀው የአታላንታው ኤደርሰን ጉዳይ በተመለከተ በዚህ ወር አጋማሽ ጀምሮ በቀጥታ በይፋ በሚከፈተው የክረምት የዝውውር መስኮት ጀምሮ ሁሉ ነገሮች ይጠናቀቃሉ። የወረቀት ስራዎች ከጣሊያን ወደ እንግሊዝ የሚያደርገው ነው ጉዞ በተመለከተ ስራዎች እየተሰሩ መሆናቸው ተረጋግጧል። ስለዚህ በቀጣይነት ከህግና ከወረቀት ጋር የተያያዙ በተለይም የመኖሪያ የስራ ፍቃድን በተመለከተ እነኚህ ጉዳዮች ከተጠናቀቁ በኋላ ሕክምና ምርመራውን አድርጎ የዩናይትድ ተጫዋች ይሆናል። ያው ይሄ ኦልሞስት ያለቀ ጉዳይ ነው። ስምነቱ የቀረው የወረቀት ስራዎች እና ይሄ ህጋዊ ሂደቶችን መከተል ብቻ ነው የዩናይትድ ይፋ ማድረግ ከዛ በኋላ በትልቁ ይጠበቃል። ቅድመ ውድድር ዝግጅቱን በተቀሩ ተጫዋቾች ይጀምራል። ዓለም ዋንጫውም ሰዓት ላይ ልምምዶችን ማለት ነው በማይክል ካሪክ ስር ወደ 12 የሚጠጉ ተጫዋቾች ለዚህ ጥሪ ደርሷቸዋል የተባለው ሪፖርት እንዲያደርጉ ከዚህ ጋር በተያያዘ ከረፍት ሲመለስ ቡድኑ በማይክል ካሪክ ስር እየሰለጠነ ልምዶችን ይጀምራል ማለት ነው። ከማይክል ካሪክ ጋር በተያያዘ ክለቡን የሚወድ ክለቡን ጠንቅቆ የሚያውቅ ክለቡን እሴት የሚያከብር በዚህ ክለብ ውስጥ ምን እንደሚፈለግ የሚያውቅና ለማንቸስተር ዩናይትድ ከአሰልጣኝም በላይ ቤተኛ በሚል በነ ኦማር ቤራዳ የተሾመው ማይክል ካሪክ ቡድኑን
ከአንዳች ግዙፍ ችግር ወደ አንዳች ግዙፍ መድረክ እንደመለሰው ይታወቃል። ሻምፒዮንስ ሊግ በቀጣይ ውድድር ዓመት ደግሞ የፕሪሚየር ሊግ ዋንጫ ተፋላሚ የ2028 ደግሞ የፕሪሚየር ሊግ ሻምፒዮን ቡድን ለመገንባት ሂደት በጊዜ ልምምዱን ከሚጀምሩ የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ አንደኛው ሆኗል። ይህንን ክለብ ወደ አሸናፊነት ይመልሳል 100% እርግጠኛ ነኝ ያለው ደግሞ ዲያጎ ዳሎት ነው። በቅርቡ በካሪክ ስር ይህ ቡድን ዋንጫ ያነሳል ጠብቁ እያለ ነው። ዋንጫ ሲል ያው የፕሪሚየር ሊጉን ዋንጫ ነው የሚለው እንጂ ኤፍኤ ካፕ እና ካራቦ ካፕ እንደ ኮሚቲ ሺልድ ያሉ ዋንጫዎች በዩናይትድ ደጋፊ ደረጃ ምናልባት ይሄ የዋንጫ ብዛትን ያበዛ ይሆናል እንጂ ለዩናይትድ ደጋፊ በትልቁ የሚጠበቁ አይነት ዋንጫዎች አይደሉም። ከዛ ውጭ ዲያጎ ዳሎ በቡድን ውስጥ የእሱ ሚና ከፍ እያለ መምጣቱን በተለይም ክርስቲያኖ ሮናልዶ በማንቸስተር ዩናይትድ መጥቶ ከተጫወተ በኋላ በብዙ ነገር ራሴን እንዳሻሽል ረድቶኛል። ያም በዩናይትድ ቤት የምሰጠውን ግልጋሎት ከፍ እንድል አድርጎኛል ብሏል። በማንቸስተር ዩናይትድ በስነ ልቦናውም ደረጃ ከፍ ያለ ቦታ ላይ እንድገኝ ያደረገኝ የሮናልዶ መምጣት ነው ብሏል። በካሪክም መምጣት ምክንያት ቡድኑ በጣም እየተሻሻለ እንደመጣና በቅርቡ ዋንጫ እንደሚጠበቅም እመኑኝ እያለ ይገኛል። ተሰናባቹ ካርሎስ ካዜሜሮን በተመለከተ በእርግጥ የፕሪሚየር ሊጉ ዋንጫ ማሸነፍ እፈልግ ነበረ፣ ሻምፒዮንስ ሊጉንም በተመሳይ ነገር ግን ለማንቸስተር ዩናይትድ መጫወት በራሱ በጣም ልዩ አጋጣሚ ነው። በጣም ደስተኛ ነኝ ብሏል ከዩናይትድ ጋር በነበረው ቆይታ። ሌላው የቀድሞ ተጫዋች ፖል ላቤሌ ፖግባም ከካሪክ ጋር በተያያዘ በጣም ጥሩ ስራ በዩናይትድ እየሰራ ነው። የኦሌ ምትክ በነበረበት ወቅት ተመሳይ ነገርን በዩናይትድ ሲያደርግ ነበር። ያኔ ብዙዎች አላስተዋሉትም እንጂ ይላል ፖል ላቤሌ ፖግባ። እናም በካሪክ ስር ዩናይትድ አንዳች ነገር ማሳካት ይችላል። ተጫዋቾች በጣም ሰላም ተሰምቷቸዋል። ተጫዋች ሰላም ካገኘ ደግሞ በአሰልጣኙ ዘንድ በጣም ደስተኛ ከሆነና ተጫዋቾች በጣም የተረጋጋ መልበሻ ክፍል የሚጠቀሙና የሚጋሩ ከሆነ በቡድን ውስጥ ያለው መሻሻል ይጨምራል እና በጣም ድንቅ ሰው ነው ካሪክ። ተጫዋቾች በሱ ደስተኛ ናቸው። የብዙ ልምድም ባለቤት ነው እና በዩናይትድ በእርግጠኝነት ይሳካለታል የሚለው ደግሞ ፖል ላቤሌ ፖግባ